የሞት ፍርድ ሊፈረድባት አንድ ቀን ቀረ እያላችሁ ለእህታችን ናዝራዊት አበራ ቀን እየቆጠራችሁ ያላችሁ ሰዎች እባካችሁን ይሄ መረጃ ሐሰተኛ ስለሆነ ከእንደዚህ አይነት ድርጊት እንድትቆጠቡ ቤተሰቧ እያሳሰቡ ይገኛሉ። ናዝራዊት አበራ ላይ ከዚህ በፊት የሞት ፍርድ ተፈርዶባት ነበር። ነገር ግን በቅርብ ጊዜ ውስጥ ይግባኝ ተጠይቆ ከሞት ፍርድ ወደ ዕድሜ ልክ እስራት ተቀይሮላታል። አሁንም ይህ ነገር ሂደቱ አላለቀም። አሁንም በድጋሜ ይግባኝ የተጠየቀ ሲሆን ከዕድሜ ልክ እስራት ወደ አነሰ እስራት ከተቻለ ደግሞ ነፃ የምትወጣበት መንገድ እየተፈለገላት ይገኛልና ሊፈረድባት ነው፣ አንድ ቀን ቀረ፣ ሁለት ቀን ቀረ ብላችሁ ዜና የምትሰሩ ድምፅ ለመሆን የምትሞክሩ ሰዎች ከዚህ ድርጊት ተቆጥባችሁ በስርዓቱ በእውነተኛ መረጃ ድምፅ እንድትሆኗት እንጠይቃለን። ከዚህ ታሪክ ግን አንድ ነገር እንድትማሩ አሳስባችኋለሁ። እህታችን ናዝራዊት አበራ የታሰረችበት ምክንያት ወደ ቻይና የሄደች እያለ ጓደኛዋ ይሄንን 5 የሻምፖ ዕቃ ወደ ቻይና አድርሺልኝ ትላታለች። እሷም ተቀብላ ወደ ቻይና ታቀናለች። ልክ እዛ ስትደርስ ዕቃው ሲፈተሽ እነዚህ የሻምፖ ዕቃዎች ውስጥ የተገኘው አደንዛዥ እጽ ነበረ። በዚህ ምክንያትም ጓደኛዋ የ15 ዓመት እስራትና የ100,000 ብር ቅጣት ተፈርዶባት የነበረ ሲሆን ነገር ግን ይሄ ፍርድ ተፈጸመ አልተፈጸመ የሚለው ነገር እስካሁን ድረስ በመረጃ ያልተረጋገጠና ማንም ሰው እቺ ጓደኛዋ ስትታሰርና ይህንን ፍርድ ስትቀበል ያላየ እንደሆነ የፍትህ ሚኒስቴር ገልጿል። ከዚህ ታሪክ መረዳት ያለባችሁ የሆነ ዕቃ በተለይ ደግሞ ወደ ውጭ ሀገር ስትሄዱ ከሰው ስትቀበሉ ያ ዕቃ ጤነኛ መሆኑን ከወንጀል ነፃ መሆኑን ማረጋገጥ አለባችሁ። ጓደኛ፣ ቤተሰብ፣ የምታውቁት ሰው ሊሆኑ ይችላሉ። ነገር ግን ምን እያሰቡ እንደሆነ ስለማታውቁ ያንን ዕቃ ከዚህ ሀገር ከመውጣታችሁ በፊት በደንብ ቼክ ብታደርጉ የተሻለ ይሆናል። በዚሁ አጋጣሚ እህታችን ናዝራዊት አበራ እስር ቤት የምትገኘው ምንም በማታውቀው ነገር ስለሆነ ፍትህ እንጠይቅላታለን።